ሰላም የአቤልን እናት እያሰቃየች ያለ አሁን ግን የመጨረሻ ደረጃ ደርሳለች። የአቤል ወንድም መጥቶ ሰላምን በቢላ አንቺ ነሽ ወይ እናቴን ያንቋሽሻት? አንቺ ነሽ ወይ እናቴን ያሳሰርሻት? አንቺ ነሽ ወይ እናቴን ሌባ ያልሻት? ትሰምኛለሽ እያለ በተኛችበት ሲላትም ነበረ። ባለማወቅ እናቱን የቤት ሰራተኛ ያደረገ ወጣት መጨረሻ አሳዛኝ ድራማ ይዤላችሁ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ ሼር አድርጉ ማለት ነው። እናቱን የቤት ሰራተኛ አድርጎ በሚስቱ የሚያሰቃይ ወጣት መጨረሻ ነው። ሰላም የአቤልን እናት ሌባ ብላ እንዲሁም ደግሞ አቤልና እንዲሁም እናትና ልጅ መሆናቸውን እዚህም በፊት እናቅ ነበር። ነገር ግን ደግሞ እናቱ እንዳልሆነች የዲኤንኤን ምርመራውን ቀይራ እናትህ አይደለችም አስብላለች። ይህ ደግሞ ሰላም አውቃ ሴራዋ ነበረ። እናም አቤል እናቴ ነች ብሎ ተቀብሏትኝ። እናም ስላልተስማሙ ሰላምን አንቺ ከእናቴ ጋር ማትስማሚ ከሆነ እቤት ትወጫለሽ ሲላትኝ አሁንማ በቃ ይችን ሴትዮ የሆነ መላ አድርጌ ከዚህ ከአቤል ማላቀቅ አለብኝ ብላ የዲኤንኤን ውጤት ቀየረችና ልጇ እንዳልሆነ ታረጋለች። ግን ደግሞ ልጇ እንደሆነ ብታውቃለች፣ ምንም ማድረግ ግን አልቻለችም። እናም ድጋሚ የዲኤንኤን ምርመራ ማድረግ ፈልጋለሁ ስትላት ሰላም ይሄማ በፍጹም አይሆንም፣ ይህን ሀሳቧን የሆነ ነገር አድርጌ ማስቆም አለብኝ፣ እኔ ሰላም አይደለሁም ትልና እናም ወርቅ አውቃ ሰረቀችኝ ትላለች። ቆይ አንቺ እኔ ምልሽ መኝታ ቤት ገብተሽ ነበር እንዴ ትላለች። አዎ። እና ታዲያ ወርቆችን አንቺ ነሽ ወሰድሻቸው? የምን ወርቅ? ወርቅ ጠፍቶኛል። ይኸውልሽ በ5 ደቂቃ ውስጥ ወርቁን አምተሽ ቦታው ካልመለክሽው ዘብጥያ ነው የምለከትሽ ትላታለች። በፍጹም እኔ ያንቺን ወርቅ አላነሳውም አልወሰድኩም ትላታለች። ትንሽ የወሰድሽው ወርቁን ትልና እናም አቤልና ሰላም ቁጭ እያሉ ሰላም ፖሊስ ትጠራለች። አቤል አላወቀም። አቤል ነፂን ገደልኳት ብሎ በጣም ደንግጧል። ከነፂ ጋር ስለተጣሉ እናም ነፂን ደግሞ በጥፊ ስላት ነፂ እራሷን ስታ ስለወደቀች እሱ ደግሞ ሞታለች ብሎ በጣም ደንግጦ ነበር የመጣው። እና ፖሊሶች ሲመጡ እሱን ሊይዙት ነበር የመሰለው። ማን ነው? ፖሊሶች ነን። ፖሊስ? የምን ፖሊስ? እኔ ነኝ የጠራዋቸው። እቺ ሴትዮ ወርቆችን ሰርቃለች ማለት? የምን ወርቅ? እንዴት? ወርቆችን ሰርቃለች። እሺ ፖሊሶችም እማማን ኑ ብሎ ይወስዳል። ይኸውልሽ አሁንማ በቃ ዘብጥያሽ ትገቢያታለሽ፣ የታባሽ ዘርቤልኝ ወደዛ ብለው እማማም ግፍትር ያደረጓትና አሁንስ አበዛሽው ይሏታል። አቤል ልጄ ንስማ ነጠላ ቀብለኝ ይላሉ። እሺ ብሎ አቤልም ነጠላውን ይሰጥና ግን ደግሞ ቆይ ግን ምን እየተካሄደ ነው? ምንም እኮ አልገባኝም። ቆይ ምንድን ነው እያለ አቤል መጠየቅ ጀመረ። ነገር ግን ማንም ነገር ሊነግረው አልቻለም። ሰላምም ወርቁ ተሰርቀለ ብላ እማማን አሳስራ ውጭ ብላለች። እናም አቤል ጸባዩ በጣም ተቀያየረ። ተኝቶም እንቅልፍ አይወስደውም። ከሰላም ጋር ያለውም ነገር በጣም ተቀያየረ። ቆይ አንተ ቆይ ግን እኔ እኮ ሚስት ነኝ። ምን ሆነ ነው ቆይ እንደዚህ የምትሆነው? ቆይ የተፈጠረ ነገር አለ? አንድ ተራ ሰራተኛ ታሰረች ብለህ ነው ይሄ ሁሉ ነገር እንደዚህ የምታደርገው? በቃ እስኪ ተይኝ እስኪ ይላታል። አቤልም በጣም ይናደድባታል። በቃ ይኸውልህ አንተ የምትስተካከል ከሆነ እንድትፈታ አደርጋታለሁ ይላል። አዎ ምን አለበት አሁን ትፈታ በቃ። ምንድን ነው ሲጀመር እሱ አይደለም ወርቁን የወሰደችው። ቆይ ግን አንቺ ግን ሙሉ ለሙሉ ወርቁን ወስደዋል ብለሽ ማሚን የጠረጠርሻት ግን ለምንድን ነው? አሁን እኮ ሌላ ሰው መጥቶ ወስዶት ሊሆናል። ለምሳሌ ተከራይ። እች ነፃነትን ደግሞ በፍጹም አላምናትም። እንደው ምንም ደስ አይለኝም። እሷም እኮ ወስዶ ሊሆን ይችላል። ደግሞ ታውቂያለሽ ሰሞኑን አይቻት አላቅም። እንዴት እንኳን እንደሌች አላቅም። እንዲሁ ነገሯ ሁሉ አልተመቸኝም ትላለች ይላል። እሱ ግን ነፃነትን ስለመታትኝ እዛ ካፌን ተነቅላ ስለወደቀች የሆነ ነገር የሆነች መስሎት ነው። ለዛ ነው እና እሷን እንደ ወንጀለኛ ላደርግ የፈለገ። ቆይ እስኪ እውነትም እነሱ ወስደውት ከሆነ ለማንኛውም ያቺ ሰራተኛ ትፈታለች።
ግን ደግሞ ማን እንደወሰደው ለዚህ ነው እንዲህ የጠፋቸው ታዲያ? እሷ ወስዶ ነው ታዲያ እንደዚህ ጠፋቸው? ነፂ ስንት ቀኗ የለችም። የነፂ ጓደኛ ጽናት ትመጣለች። በርታ አንኳኳለች። ሰላም የነፂ ጓደኛ ጽናት ነፂ ትኖራለች ትላለች። ነፂ የለችም በሩ ዝግ ነው ትላለች። ቆይ ግን የት ሄዳ ነው ነፂ? በጣም ብዙ ጊዜ ደወልኩኝ ስልክ አታነሳም ትላለች። የለችም እኔ እንጃ ትላለች። ሰላምም ትገባና ወደ ክችን ለካ ነገሮች ሁሉ የነፂ ሴራ ነው፣ ለካ ከጠገብ የሆና ነው የሁሉ ነገር ስትሰራ የነበረችው እያለች ቆይ አታቂኝም ማለት ነው፣ እኔ ሰላም አይደለውም፣ አንቺንማ መቀመቅ ውስጥ ነው የምከትሽ እያለች መፈከር ጀመረች። ነፂ ግን የት እንዳለች እንኳን አላወቀችም። ግን ደግሞ ከጀርባ አንቺ ነሽ ወይ ሴራ ስታሴሪ የነበረው